በ30 ደቂቃ ውስጥ ግን አግኝተው ፊት ለፊቴ ተንበርክኮ እንዲናዘዝልኝ ይፈልጋሉ። ከፊቴ ከኋላ እያባረረኝ እኮ ነው እንደመንፈስ። ሄሎ አሁን ሁለታችንም አደጋ ላይ ነን። ከጎኔ ካልቆምሽ ሁለታችንም ያልቀልናል። የናቲ ገዳይ? አዎ እሱ እያሳደዱ እንደሆነ ነገረኝ። ቆይ መጣ። ምን ያዛችሁልኝ? በጣም ጥሩ መጣው። የት አለች? ማናት እሷ? እናትሽ ናታ። የት ሄዳ ነው? እኔ አላቅም አባዬ። ነበረች የለችም? እኔ አላቅም አባዬ። ወይኔ ጌታቸው፣ እዚህ በሽተኛ መስራት ተኝታ ተጫወተችብኝ አይደለም? ቆይ ምን የተፈጠረው? አላቅም ግን አገኛታለሁ። ከየትኛው ወገን ተሰልፋ ልታጠቃኝ እንደሞከረች አገኛታለሁ። አባ ግልጽ ልታደርግልኝ ትችላለህ? ሳሪ፣ አንቺ ይሄ ጥልፍልፎሽ አይገባሽም። እኔ ግን እፈተዋለሁ። እንዴት ነው ከነገርከኝ የማይገባኝ? ንገረኝና አልገባኝም ልበልህ። ተይው የኔ ልጅ ተይው፣ እኔው ራሴ እፈተዋለሁ። ምን ለማለት ፈልጋ ነው? እየሆነ ያለው ነገር ግን ገብቷችኋል? እኔ ምንም የገባኝ ነገር የለም። ነገርኳችሁ እኮ። ይኸውልህ ሰውየው አንቆ ሲጥል ያደረገኝ ነበረ። ሴትዮዋ መታ ነው እኮ ያስጣለች። ያዳነችኝ ይላል እንዴ? ቆይ እንዴት አድርጋ? ካስዬ ከቤት ወጣ እያልክ እኮ ነው። ቆይ እንዴት እንመነ? ቆይ ለራሷ ማትናገር ማትጋገር ምስኪን ሴትዮ አስጣለችኝ ስትል ትንሽ አታፍርም? ይኸውላችሁ እኔ ቁሜ ስልክ እያወራሁ ነበር። ከኋላ መጥቶ አንቆ ሲታረገኝ። ከዛ አንተ ነህ ብሎ ማስጨነቅ ጀመረ። የሆነ ቴክስት ከዛ ስልኩ ላይ ገባለት። እሺ ቆይ ከዛ ለቆ ሄደ? እስኪ ጨርስ። ቆይ መቼ ያስጨርሱኛል? ያስጨርሱኝ እንጂ። አንተ ደግሞ መንገድ ስታገኝ እንደዚህ ነው አትፍጠንሽ። እስቲ ቀስ በል። ቆይ ምንድነው ቀልድና ቁም ነገር የምትቀላቅሉት? ይኸውልህ ልክ ቴክስቱ ሲገባ ማለት ነው ክላም አደረገውና አገኘችዋለሁ ምናምን ብሎ አልሄድም። እና ካስዬ የት መታ ነው ያስጣለችክ? ይኸውልሽ እዚህ ላይ ነው ጭውው። እንዴት? ቆይ ምንም እኮ የገባኝ ነገር የለም። ምንድነው ጭውው? እንዴ ጋሜን ተይዤ አይደል እንዴ? የሆነ ጣሪ ቢሉት መንፈስ የሆነ አይኔ ላይ ውልብ ያለብኝ። ቆይ ማን ናቲ ነው? ቤቱን ያመሰው ናቲ መንፈስ አንተን ጋር መጣ? የምን ናቲ? ባክ ካስዬ መሰለኝ። ቆይ ለመሰለኝ ነው እንዴ ያን ያለ ስትቀደድ የነበረው? ጨረስ ካለቀ? ይኸውልህ ያየሁትን ተከትዬ ሲሄድ ማለት ነው በእርግጠኝነት እሷ ናት። ማለት እሷ ናት ማለት እንዴት ነው እሱ? እና ደረስክባት? ይኸውልህ በርቀት ተከተልኳት። ከዛ በኋላ በእርግጠኝነት አይቻታለሁ ራሷ ናት። ስለዚህ ቆይ ጋሽ ለቆ ሄዶ ስላያት ነው እንዴ? አንተ ምን ሆነ ነው? ንቃ እንጂ። አዎ መንቃት አለብን። ሮባ ልክ ነው። ቆይ ጋሼ እኔን የሚያነቁኝ ጊዜ ስልክ ተደውሎላችሁ ነበር የለቀቁ እንዴ? ካስዬ ነበረች? የት ሄዶ ነው? ቆይ ትብቃ ሳሪ፣ ምንድነው እዚህ ቤት ውስጥ ቆይ ድንገት የሚሰወሩት? የት ሄዶ ነው? ቆይ ያልገባኝ ነገር እኮ ምን ለማግኘት ነው? ካስዬ ጸቡን የምር አድርገዋለች። ልትጋፈጥ ቆርጣለች ማለት ነው እኮ። እንዴት አድርጋ? ቆይ አንድ ቤት ውስጥ ተጋብተው እየኖሩ ልጅ ወልደው እየኖሩ እንዴት ነው ከሱ ጋር የምትጋጨው? ሰምኛለሽ? ይልሽ እንዴ አንገቷን አንጠልጥሎ ነው የሚያስወጣት። አንጠልጥሎ። እሺ ነገር ለኛ ቆይ ምንድን ነው የሚጠቅመው? ልክ ነህ። እሱ ላይ ማተኮር አለብን። በዛ ላይ ደግሞ የተሰጣችሁ አሳይመንት አለ። ልክ ነሽ። እሱም አለ። ይኸውላችሁ ነገሮችን በደንብ መመንጠር ያለብን ይመስለኛል። ይኸውልህ ነገሮችን በደንብ ቼክ ማድረግ አለብን። እሺ አስቡበት። በቃ ቤት ውስጥ ያለውን ነገር እኔ አጣራና ሳውቃችኋለሁ። በቃ ትብቃ። አሁን ሲያጡሽ እንዳይቀውጡት ወደ ቤት መግባት አለብሽ። እንደዋወላለን። ይኸውልሽ ተናግሬያለሁ። ግዴታ ካልሆነ በስተቀር መገናኘት የለብንም። እሺ ይኸውልሽ ትብቃ።
ይኸውልሽ ነገሮች በፍጥነት ነው እየተወሳሰቡ ያሉት። እሺ ራስሽንና እንድትጠብቂ ነው። እሺ እኔ ሐሳቢ ይኸውልሽ እየቀለድኩ አይደለም ትብቃ። ይኸውልሽ ምንም አይነት እርግጠኛ ያለሽበት ነገር ውስጥ እንድትገቢ አልፈልግም። እሺ አልኩህ እኮ። እሺ ብቻ አይበቃም። ታዲያ ምን ልበል? ይኸውልሽ ምንም ነገር እንደማትደብቂኝ ቃል ግቢልኝ። ይሄ ደግሞ ምን ማለት ነው? ይኸውልሽ ትብቃ ራስሽን አደጋ ውስጥ የሚከት ነገር እዛ ውስጥ እንደማትገቢ ቃል ግቢልኝ። እሺ እገባለሁ። ይኸውልሽ እሺ አይደለም የሚባለው ቃል እገባለሁ ነው የሚባለው። ብያው እኮ ነው። አሉ እስኪ የተምሽኘት እኔ የምልህ ዳጊ ቆይ ያ የጦስ ዶሮ የት ነው ያለው? ብሩክ ነው እና ሌላ የጦስ ዶሮ አለ? ሄይ ምንድነው እሱ? እስኪ ዝም በይ። ምንድነው እሱ? ሀና አሁን የልጅ ወሬ ልናወራ የለም። እሺ ቆይ አንቺና ዳጊ ከልጅነት ጋር ያላችሁ ችግር ምንድነው? ሀና አስጮይ እባክሽ። ምን ያስጮሻል? በፈጠረሽ እስኪ ዝም ብለሽ ስሚኝ። እንዴት ነው ደግሞ ዝም ብሎ መስማት? ይኸውልሽ ይሄንን ዝም ይሄን ደግሞ እንደ በር መክፈት ሰማሽ? ምንድነው? ቆይ ምን ልትሰሪብኝ ነው? እንዴ አሮጊት መሰልሽ እኮ። ይኸውልሽ ሀና እንደ ታሞች አብረን መቆም አለብን። አብረን መቆም ስትይ እንዴት ነው የምንቆመው? አለ አይደል መደማመጥ አለብን። እያዳመጥኩሽ ነው። ችግር ውስጥ ነኝ። ምን ፍቅር ምናምን ልትይ ነው? ልጅ እሰይ እሺ ይቅርታ። እና የምን ችግር ነው እሱ? ይኸውልሽ እማዬና አባዬ መሀል የተፈጠረው ነገር ከባድ ነገር ነው። ድጋሜ ልትሄድ ነው እንዴ? ሄዳለች ማለት እንዴት? ተሽሏት ደህና ሆኖ? አልታመመችም ነበር። ዋት? አዎ አውቃ ነበር። ማየችት እያደረገች ነበር። ሳያማ ታመመኝ ብላ ስታስመስል እስካሁን እየዋሸች ነበር። ለምን? ለዚህ ነው እንድትረጂ የሚፈልገው። እና አሁን የት ነች? ሄዳለች። ይሄ ታዲያ ምን ይገርማል? አዲስ እኮ አይደለም። ትሄዳለች ትመጣለች። እንደሱ አይደለም። እና እንዴት ነው? ዙሪያ ጥምጥም ሳትሄጂ ቀጥታ ንገሪኝ። ለዚህ ነው ተረጋግተሽ ስሚ የምልሽ። ይኸው እሺ ተረጋግቻለሁ፣ ንገሪኝ። ምንድነው? የኔ ልጅ አክስትሽን ስሚ፣ አብራችሁ ሁኑ። እኔም ሰላም ያለበት ቦታ ሄጃለሁ። አሁን አድገሻል፣ እናም እደውልልሻለሁ። ሀንዬን አደራሽ። ትብቃ ጌታቸው፣ ናቲ፣ ትብቃ ጌታቸው፣ እነማን ናቸው? አንቺ ትብቃ፣ ትንቃ፣ ትብቃ። እትዬ አንተ ጌታቸው፣ ጌታቸው፣ የምን መሬት የምን ሀብት ነው? ኧረ ተው፣ ኧረ ተው ተው። እንደው እንደ ህፃን ልጅ ያያችሁትን ነገር ሁሉ አይመራችሁ። ኧረ ተው፣ ስጡኝ አትበሉ። ተው። ምን አልከኝ? ምን? እትዬ ማነ? እትዬ በስመ አብ ወልድ። እትዬ እኔ ነኝ፣ ትብቃ ነኝ። አንቺ ለምንድን ነው ቢላዋ በእጅሽ ያልሽው? የምን ቢላ? ቢላ ቤት ሆነ አሞራ ክንፍ ቤት ሆነ በገዛ ገንዘብ ነው የሰራው። ለምንድን ነው? እትዬ ኧረ ንቁ፣ በቁሞት ተኙ እንዴ። ምን አልሽኝ? አንቺ ትንቃ እንዴ! ንቂ እንጂ ምንድን ነው? ኧረ ራስዎት ይንቁ እትዬ። የምን እንቁ? እየቃዡ ነበር። አትጮብኝ፣ ዞር በይ። ሂጂና ኩዮችሽ ጋር ሂጂና ጩይ። ምን እንደውቺ ቃዣው አልኩ እንዴ? አዎ ነበር እትዬ። ነበር እንዴ? አባረሩሽ እንዴ? በቁምሽ ነው ወይስ በህልምሽ ነው? እኔም እኮ የሚገርምሽ ነገር እንደው እንደ ህልም ትንሽ ስልብልብ ሲያረገኝ እንደው እያባረሩኝ እያሉኝ እያየው ነበር እኮ። አይ ተይኝ እስቲ ትብቃዬ። ምን ይሄ በሽታ እኮ እንደው እንዳልሆነ እያረገኝ እኮ ነው። ሰማሽ? ምን አልኩኝ? ስም እየጠሩ ነበር። እያበጠሩ? ምን አበጠርኩኝ? ጸጉር ነው ስንዴ ነው ያበጠርኩት? አረ ስም እየጠሩ ነበር። ቢላ የለም ወይም ገጀራ? ለምን ፈለጉት እንዴ? አንቺ ጠራሽ ነው ያልሽኝ? ቆይ ግን እኔ ምነግርሽ
ቢላዋ ነው ገጀራ ነው ያልሽው? የኔ ጆሮ ስታዩ ቀይ ስጋ ነው ጮማ ነው የሚመስልሽ? መጠሽ ልትቆርጪው ነው እንዴ? ስም ጠራሽ ነው ያልሽ? የማንን ጠራው? እሺ ዳኛ የምን የድር ዳኛ ነው የጠራሁት እኔ? ናቲ ጌታቸው ሲሉ ነበረ። እሰይ አየሽ አይደል ከጠላቶች እንዴት እንዳመለጥኩ። ናቲንና ጌታቸው እኮ ጠላቶቻቸው ይዘው እንቅ አድርገው ሲይዟቸው፣ እኔ ደግሞ ከጠላቶች ልክ እንደ ነብር በግራቸው ሽው ወበያ አምልጬ እንዴት እንዳመለጥኩ አይሻል? እሰይ እኔ ጀግና ነኝ። አዎ አመለጡ። የታባሽና ፍትልክ ብዬ አመለጥኩ ስራ። እሰይ እንኳን አመለጡ። አሁን አንቺ ማውር እንዱ አሽሟጣሽ ሙተሻል። አባቱ አመለጥኩ በቃ ገና ማመልጣለሁ። ቆይ ደግሞ ቃዡ ትላለች። ታዲያ እንግዲህ የዚህ ሀገር እኮ በነፃ የሚገኝ ቅዠትና ፌንት መብላት ብቻ ነው። በገዛ እንቅልፌ እንደፈለኩ ቦን ምን አገባሽ? በቃዥስ የፈለኩትን ተኝቼ ላውራ እንጂ ታዲያ ቆሜ አላወራ። ቱልቱላ ደግሞ እንዲህ አለች ልትለኝ እኮ ነው። አንቺ ትብቃ። ይኸውልህ ትብቃውን መረጃ እስክሰጠን መጠበቅ አለብን። ተነገረን እኮ። ይኸውልህ ማድረግ ያለብንን ነገር በፍጥነት ነው ማድረግ ያለብን። ይኸውልህ ካልሆነ ግን ይቀድሙናል። እሺ ስለዚህ ብሩክን ማግኘት አለብን ማለት ነው። አዎ እስከሚመጣ መጠበቅ የለብንም። ይኸውልህ ከተደበቀበት ማውጣት ነው ያለብን። ቆይ የት ይሆናል ብለህ ትገምታለህ? እኔ እንጃ። ምናልባት ፈልጎን ስላጣን ይሆን እንዴ? እና ደግሞ ስልኩ መቼም ሽጦት አይሆንም አይደል? ባክህ ስጦሰኛ ነው። የሆነ አስሮ ነበር ማስቀመጥ እሱ። አሁን ንፍጣን። ቆይ ልደውል። አይሰራም። ቆይ እስኪ ለትብቃ ልደውልላት። ናፍቆቷ ነው ያስጨነቀኝ፣ ናፍቆቷ ነው ያስጨነቀኝ። ሙከራ እኮ ጥሩ ነው። ይኸውልህ በደንብ ተወጣና ማለት ነው። ከዛ ቁልቁል ተንሸራተታል። ምን ዋጋ አለው? ዝም ብለሽ ነው የምትፈጠፈጪው። አታነሳም? ኧረ ስልኩ አይሰራም። ወይ አልተመቻትም ይሆናል። አንዱ ስጋታችን ተቀርፏል። አሁን በቃ እዛው ሰፈር ሄደን እናንጃብ። በጣም ጥሩ። ስለዚህ ና እንሂድ። ቆይ እዚህ ተደረቅነው አንሶ እዛ ሄደን እየተከዳለው ማወቅ ከፈለግሽ አዎ መሄድ አለብን። ጥሩ። እዛ ግን ቪዲዮ እንሰራለን። ቁም ነገር እንሰራለን። እሺ ሴት ሄዳ ነው? ቆይ ጠብቂ ብላለች። መጠበቅ አለብን። አባቴ ሄዶ ነው? አላውቅም። ማን ልጫወት የሚጫወተው? እያስፈራሩ ነው። በቃ እትዬ እኮ የሉም። የት ሄደው ነው? አንቺን ጠይቅሽ እንጂ ቤቱን ትተሽት ነበርሽ? የት? ኪችን ነበርኩ። ትብቃ፣ ስለተፈጠረው ነገር የምታውቂው ነገር አለ? ምን ተፈጠረ? አንቺና አባዬ መሀል ምንድን ያለው? ምንድነው ስትሰሩ የነበረው? እኔ ከጋሽ ጋር ምን ልሰራ እችላለሁ? ቆይ የዛን ቀን በምን ምክንያት ነው ያን ሁሉ ግርግር የተፈጠረው? እኔ ጋሼ ያው እሳቸው እሱን አትናገሪ ብሎሻል አይደለ? ትብቃ፣ አየሻ አንቺ ባለመናገርሽ የተፈጠረው ነገር። እኔ ደጋግሜ ጠይቄሽ ነበር። ያው እኔ ግን እኮ መጥፎ ነገር እንዳይፈጠር እኮ ብዬ ነው። የምን መጥፎ ነገር? ከአባዬ ጋር የተለየ ነገር ነበርሽ አይደለ? አባዬ ሜንታ ቤት የማይችሽ ስንት ጊዜ ስገቢ አስጠንቅቄሽ ነበር። ምን ነበር የምትፈልጊው? እንትን ያው አለ አይደል? ወይኔ ጉዴ! ማን ነው? ሳሪ ማን ነው? ማን ነው እሱ? እማዬ ናት። እማዬ?
ብቻ ልሮጥ ነው እንዳይሉኝ እትዬ ልሮጥ ነው እንዳይሉ እሰይ ይስጥህ እናት አለም አሜን አሜን እትዬ በአንድ ጊዜ ወንበር ላይ ጉብ ይላሉ ማን ነው ግቡ ይበላ ጌታቸው ነው ተጀመረ ደግሞ እትዬ እግር ደና ጆሮ ወና እኮ ማለት እርሶ ኖት ምን አልከኝ እንኳን ለዚህ ያበቃው አክስቴ ደስ ብሎኛል ዳጊ ወይ እትዬ ና ቁረጠውና በሚጥሚጣና በዋዚ ብለውና ምኑን ነው የምቆርጠው እትዬ አንተ እዚህ ቤት ደንቆሮ ያለ መሰለህ እንዴ ጆሮም ቢሚል ያለ ሰው ያለ ይመስልሃል እንዴ እየጨውክ እኮ ነው እሰማሃለሁ እኮ ማልሰማ መሰልኩ እንዴ ሰማሉ ቀላልስ በጣም እኮ ነው የሚሰሙት እርሶ እትዬ አንተ ራመል ምኑን ነው የምትስማማው በመቆረጡ አክስቴ ገብቶኛል በቃ ይሰማሉ እንዴ ሰማሁት እኮ አዎ ሰማለሁ እኔ ምለው ዳጊዬ እንዴት በቃልክ ዛሬ እንዴት ልትጠይቀኝ መጣ ያው ይሄዳሉ እኮ ብዬ ነው እኔ ምለው አሁንም የሜዳ ሐሳብ አሉት አዎ ኧረ እኔ እሄዳለሁ ምን ቀረኝና ከዚህ ሀገር ይገባለሁ እናት አለም ሰፊ ሀገር አለኝ ይሻላል በደንብ ይሻላል እዛው ይሻለኛል ምን ነው ቅራለ እንዴ ያው አክስቴ ሰው ለምዶ መላየት በጣም ከባድ ነው እኔ ደግሞ ለምጆት ነበር ለዛ ነው አይዞ እናት አለም እየመጣ ደግሞ ጠይቀኝ እሺ ኧረ እመጣለሁ ጠይቆታለሁ አክስቴ ግን ቆይ እግሮት ያስኬዱታል ያራምዱታል እየተንፏቀኩም ቢሆን እገባለሁ እኔ ከእግሬ በላይ ከባድ ችግር እዛ ተፈጥሯል እትዬ ቆይ ምን ተፈጠረ ቶኝስቲ ኢንዴክሲ ወንበር ላይ አንተ እናቱን ያስቀመጥካት ይውላችሁ እኔም ወንበር ላይ ተቀምጠው ሳይ በጣም ነበር ይገርም በጣም ደስ ብሎኝ እልልብል አንድም ይሰማ ሰው የለም ቤት ውስጥ አልነበራችሁ መሰለኛል እሺ አጫዋች ቆይ ስትብል እንዴት ትገባለህ እንዴ ቆይ ለምንድን ነው ሰተትብ የምገቡ ይኸውልሽ ደረቴን ንፍት አድርጌ ነው የገባሁት ምክንያቱም ለኔ ማክስቴ ናቸው በቃ አንኳኳ የሚከፍት የለም ከፍቼ የገባው ልጠይቃችሁ ማለት ያው አክስቴ ሊሄዱ አይደለ ማን ነገረ እሷ ትሆናለች ኧረ እሷ አይደለችም አሁን የነገሩኝ አክስቴ እኮ ነግረውኝ ዳጊ ምን እያሉ ነው መቼም ሻይ ቡና ይሉህም አይደል አጀሪትማ ይሄኔ አምሮብኛል እንዴት ነው ደምጫለሁ ወኬ ነው አሪዎኬ ያ የስያለች ነው እኔን እኮ እንዲ ነው የምትለኝ አስሬ ኧረ አክስቴ እኔ የሰራው ታሪፍ ምግብ አለ ለምን አትበላም እኮ ነው የምትለኝ ሀና ማ ተብቃ እንደው አሁን ሙያ ያላት ብለህ ነው እሷ እናት አለም እኔ ፊት ቁጭ ስል ሸር ብትን ትበል 10 ጊዜ እትዬ እንትናል እትዬ ትበል እንጂ እሷ ሙያ ያላት እንዴ ኤሬዲያ ኧረ ትብቃ አይደለችም ራሷ ሀና ናት የሰራችው ሀናቺ አይ እሷ አስተዋት እናቴ መልክና ቁመና ብቻ ሙያማ ከየት አምጥታ ወለች ልጅ በቃ እትዬ እንደው መልክ ብቻ ሲሉ የሆነ ዘፈን ትዝ አለኝ ልዝፈነው እንዴ አይ እኔ ድሮ ተዘፈናል ደግሞ በዚህ ዘመን ለኔ ይዘፈናል ተው እናቴ ኧረ ለእርሱ አይደለም እትዬ ለሀና ነው ምን አልከኝ ለሀና ነው ዘፈኑ ለእርሱ አይደለም እንግዲህ ተዘፋፈኗ በመልክም አንደኛ ቁመናም አንደኛ ጸጉርም አንደኛ ሙያ ግን 0 ማነ ዳጊ ምን ነው እዚች ልጅ ፊት ላይ አሽላላህ እኮ እናቴ ተው እናቴ አይነን ነቀለ ልጇ ላይ ኧረ ተው በቃ ትዬ ቁጭ ስላሉ በጣም ደስ ብሎኛል ሰላም ያውሉ ገና እሄዳለሁ ምን አይተህ እሄዳለሁ ደስ አለሽ አይደል በመልክ ምን ያለሽ እንደው ቁጭ ብለሽኝ ትላልሽ ነይ ቁጭ በይ አንቺ በዚህ እንደው እኮ እንዲህ ቁልጭልጭላችሁ እንደ ሳሎን ውሻ መጣችሁ ፊቴ ላይ ቁጭ ትላላችሁ አንድ ቀን የሚጠጣ ማረገው አጥሚት እንኳን ሰርታችሁ አላመጣ እኔ ግን ቆምኩ እሷንም ቢሆን የገባችበት ገብተ እንድታገኛት ትፈልጋለህ ስልኳ እየሰራልኝ አይደለም የስልክ ቁጥሩን ያወጣሁትማ እኔ ነኝ እሷን ስትጠቀምበት የነበረው ፈልገ የገባችበት ገብተ እንድታገኛት ጥሩ የት ነው ያለው ፈልገ አገኘው ቀለበትም ውስጥ ይገባ ሀብል ውስጥ ማቀው ነገር የለም በ30 ደቂቃ ውስጥ ግን አግኝተው ፍለፊቴ ተንበርክኮ እንዲናዘዝልኝ ይፈልጋል ፍጠን
ትሰማለህ? የሆኑ ሰዎች ደግሞ አድራሻዬን እየተከታተሉ እያነፈነፉኝ። እነማን እንደሆኑ ማወቅ ስለምፈልግ የሰው ኃይል ጨምረህ አትስልኝ። የደረስክበትን በየ10 ደቂቃው እየደወልክ አሳውቀኝ። ጥሩ። ቆይ ማን ነው የሚከታተል? ኧረ እኔ አልገባኝም በእናትህ። እንዴ ከፊቴ ከኋላ እያባረረኝ እኮ ነው እንደ መንፈስ። እና እሺ ቆይ አሁን እኔ ያለው ይኸውልህ አሁኑኑ ነው መገናኘት ያለብን። እንዴት ብዬ እንዴት አድርጌ? ወዴትም እኮ መንቀሳቀስ አልቻልኩ። የት ነው እሱ ያለው? እኔ አላቅም። እንዴት? ቆይ እንዴት ነው አንተ የት እንዳለ የማታውቀው? ወይ የት ነው ያለው? እንኳን የት እንዳለ ይኸውልህ እኔ ራሴ ጠፍቶብኛል። እንዴ ቆይ መጣ። ቆይ መጣ። ሄሎ ሄሎ፣ አቶ ብሩክ፣ ይህ ጦሰኛ የሆነ ልጅ በእናታችሁ። ወይ ካስዬ፣ እንዲሁ የእሷ ነገር እንደ ዱለት ወጣ ገባ ሆነ አይደል? ማለት ማናት ትላለች እንዴ? እናትሽ ናታ እንዴ? ሳትመጣ ሄደች አላላችሁም እንዴ? መምጣትማ መታ ነበር እኮ። ምን አልሽኝ? መታ ነበር እኮ፣ ያው ትንሽ አሟት ነው እንጂ ነበረች። ከማን ጋር ተጣልታ? እየታቸው ጋር አልገባንም። ሁሉም ነገር ግራ ነው። የምን ግራር ነው? ግራር ምን ያደርጋል? በረሃ አይደለ? ባህር ዛፍ ፏፏቴ ነው እንጂ። አክስቴ ለምን አድርሰንሽ አንመለስም እኮ? እኔ ጋር ገጠር ልትሄዱ? ውይ አታረጉትም፣ ይሄንማ አታረጉትም። አክስቴ ልሂድ የምትይ ከሆነ በቃ አድርሰንሽ እንመጣለን። ምን ችግር አለው? የምን ችግር? ኧረ ጥጋብ ነው እናቴ። ወተቱ፣ እርጎ፣ ቅቤ፣ ማሩ። አንቺ የምን ችግር ነው የምታወሪ? አብረን ብንሄድ ቅር ይልሻል? እሰይ አንቺ ቅራሪም ታውቂያለሽ? እኔ አክስትሽ ቤት ምን የመሰለ ጠላ ጠፍቶ ነው ቅራሪ የምትይው? ወረኛ። ቆይ እዚህ ሳንግባባዛ እንዴት ልንሆን ነው? ምናልባት እዚህ የተሻለ ይሆናል ብዬ እኮ ነው። ከዚህ ይሻላል። በቃ እዚህ ተዘግቼ ከሙል እዛው ሀገር ይሻላል። ባያችሁ እናቴ፣ እኔን ሲያይ እኮ ሳሩ ቅጠሉ እንዲሁ ከብቱ አይቀርም ሰው አይቀርም አመለ ሲል ባይናችሁ አይታችሁ ታረጋግጣላችሁ። ምን ነው ዝም አላችሁ? ፈራችሁ እንዴ? ምን አልሽን? ተነቀሱት። ምድረ ጥርሳ ሙላ። እኔ አመለ እኮ ስሙ ምን የመሰለ ታሪክ ሰምቼ በጎ ነገር ሰምቼበት መልካም ነገር ሰምቼበት የትዝታ ሙዚቃ ቆርቆር ብሎ ገብቶበት ነው ዛሬ ጆሮ የሳሳ። እናንተ በልጅነታችሁ ስልክ ላይ እንዲህ ብላችሁ ተጠዳችሁ አይደል እንዴ? ዛሬ አይናችሁም ጆሮአችሁም የሳሳ። ወረኛው ገና ለገና ትሄዳለች ብላችሁ ልታስቀሩኝ አልቀርም። ይሄው በንፉቅቅም ቢሆን እንዲህ ብዬ ሂጅ እገባለሁ ሀገር እሄዳለሁ አልቀርም። ቆይ ጋሼ እኔ እንዴት አውቃለሁ? እንዴት አታውቂም? ቤት ውስጥ አይደል እንዴ ያለሽው? አጠገባቸው ስደርስ እኮ አውሬ የመጣባቸው ያክል ነው የሚሆኑት። ደግሞ ሀናና ሳሮን እኔን ለማወጣጣት እየጣሩ ነው ያሉት። ጥሩ፣ አሁን ሁለታችንም አደጋ ላይ ነን። ከጎኔ ካልቆምሽ ሁለታችንም ያልቅልናል። ሁሌ ከእርሱ ጎን አይደለው እንዴ? እሱን ተይው። ይኸውልሽ አሁን ሁሉም ነገር ተቀርጿል። ከጎኔ ካልቆምሽ አደጋው ላንቺም ነው። ማን ይቀርጸው? አላቅም። እሷ ትሁን እናንተ ማቀው ነገር የለም። እንዴ ማን ይቀርጸናል? ማለቴ ማንም የቀረጸን ሰው የለም። ቆይ በምን እርግጠኛ ነሽ? ነበርኩ እኮ። ስለነበርሽ ማን የተቀረጸው? እኮ እንዴት? በምን? ማን? ማለቴ መቼ? ይሄን ያህል ካሳሰበሽ የምልሽን እሺ በይ። ምን? ይኸውልሽ ትብቃዬ፣ ሁሉንም ነገር እኮ በጊዜው እሺ ብትይ ኖሮ የሁሉ ነገር አይፈጠርም ነበር። አይ ኧረ ይሄ ነገር። የቱ ነገር? ኧረ ጋሽ ይሄ ነገር እንዴ ይቀርብ። አሁን እኮ ነፃ ነን። እሷም በራሷ ጊዜ ሄዳለች። ከእንግዲህ ላትመጣ ቤቱን ጥላ ጠፍታለች። ግን እኮ ጋሽ ምንም ግን የለም። ይኸው አመለም ከናመሏ ትሄዳለች። መንገዱን ጨርቅ ያርግላል። እኔና አንቺ ብቻችንን ዓለማችንን እንቀጫለን። ኧረ ጋሽ ሲጀምር ልጆቹ ታያቸው። እኔና አንቺ ምን የመሳሰሉ
ቆንጆ ልጆች እናፈራለን። አሁን ባልጠፋ ሰዓት በዚህ ሰዓት ይደወላል። ቆይ ምንድነው የምትለኝ ሮባ? ማን ነው የሚከታተልን? ነገርኩ እኮ እንደውም የብሩክ ገዳይ ማን ነው? የናቲ ገዳይ እንደውም የሆነ ጊዜኛን አገቶ ሲጫወትብን የነበረው ነው እንዴ? ቆይ ታስሯል ነበር እንዴ? አላውቅም ዳጊ በእናት። እሻም ብሩክ የት ነው ያለው? በስልክ አግኝቼው ነበረ ግን ማን እንደመጣበት አላውቅም። ስልኩ ተቋረጠ። አንተስ የት ነው ያለኸው? አረ የሆነ ጢሾ ውስጥ እባክሽ ተደብቄያለሁ። ማን እሻው እንዴት ይሻላል? ዳጊ በቃ ትብቃ እየደወለች ነው። እዛው እንገናኝ። ጥሩ ተጠንቀቅ። ሄሎ ሄሎ ትብቃ ሄሎ አላውቅም ዳጊ። ሴትዮዋ ግን ጠፍታለች። ስለዚህ እሷም እጅ አለበት ማለት ነው። ሮባ እኮ ስልክ አያነሳም። ትብቃ የሆነ ችግር ተፈጥሯል። የምን ችግር? ትብቃ እኔ እንጃ መልስ አይሆንም። እናቴ ሲነግረን ወይ ሲያስረዳን ያልገባን ነገር አለ ማለት ነው። ይሆናል። ቆይ አንቺ የተለየ የገባሽ ነገር አለ? ሮባ የት ነው ዳጊ? ብሩክስ? ብሩክን ማግኘት አልቻለም፣ ግን የሆነ ሰው እያሳደደው ነው። ሮባስ? ሮባ ምን? ሮባን የዛን ያገተው ሰውዬ የናቲ ገዳይ? አዎ እሱ እያሳደደው እንደሆነ ነገረኝ። የት ነው ያለው? እኔ እንጃ መልስ አይሆንም ዳጊ። ትብቃ እኔ የምልህ እነማን ናቸው? አንተ ስንት ዓመት የለፋበትን በህግ አግባብ የምታስተዳድረውን ዝም ብሎ እንደ ህፃን ልጅ መጣው አምጡ? አላቅም አመለ፣ ግን የሆነ ቦታ የተፈጠረ ችግር አለ። አንተ እንደው ብድግ ብለህ ባለ ድርጅት ወንክ፣ እኔንም ይኸው ባለ እርሻ ባለ መሬት አረከኝ። ይሁን ሎተሪ ደርሶት ይሆናል። መቼም እንግዲህ ሲሾም ያልበላ ሲሻር ይቆጨዋል እንደሚባለው ይሆናል ብዬ ዝም ስል አሁን ደግሞ እንደገና ድንገት መጣው ሊቀሙኝ ነው ሊወስዱት ነው ትለኛለህ እንዴ? አመለ። አቤት። ምን ነው እንዲሁ አንዱም ጆሮዬ ይሄም ጆሮዬ አይኔ ሁሉ ጸጥ ባለ ድርግም ባለ ላንተ ሲል አመለ፣ እስኪ አዳምጪኝ። ምኑን ነው ማዳምጥህ? ምን የተለየ ነገር አለ? እስቲ ንገረኝ ጌታቸው። ዝርዝሩ ብዙ ነው፣ ግን ይኸውልሽ ጠላቶቼ ተባብረው ተነስተውብኛል። በቃ ጌታቸው። አመለ አለው፣ እየሰማው ነው። አሃ እንዳልሄድ ዘዴ መሆኑ ነው። እሱ ቢሆን በምን እድሌ? የምን እድል ነው? እድሌ ነው ያልከው? የምን እድል ነው? አቤት፣ ምን አዲስ ነገር አለ? ምን ያዛችሁልኝ? በጣም ጥሩ። መጣው እደርሳለሁ አልኩ። መጣለሁ። ቆይ የምን ድርሰት ነው ጌታቸው? አረ እንደው ምን ይሻልሃል አንተ ደግሞ ደራሲ ሆንክ? አረ ጉድ እኮ ነው። አንዴ ባለ ሀብት ይሆናል፣ አንዴ ባለ ድርጅት፣ አንዴ አማካሪ፣ አንዴ ደግሞ ዝልዝል የሚል እብድ ይሆናል። ደግሞ አሁን ብለ ደራሲ። እንደው አንተስ ጌታቸው ሳይሆን አያልቅበት ነበር የምትባል። አያልቅበት በዚህ አኳን እኮ አይ ካስዬ፣ እንደው እግዚአብሔር የእጅሽን ይስጥሽ። እንዲቻርግሽ እናቴ ልጅ እንዲህ ሀፊቴ ላይ እብድብድ እንዲጫወት አረግሽው አይደል? ከዚህ በኋላ እኮ አንድ ቀን እኮ ሰንደሉን እዚህ ላይ ለኩሶ በዚህ እንዲህ የምትደረገው እንደዚህ አድርጎ የከተማውን ሁሉ ፌስታል ሲሰበስብ እንዳላገኘው ነው መፈራ። አንቺማ ጠርቅም ያርገሽ እንጂ ደና ጠርቅሞሽ ነበር። ደግሞ አሁን ምን ሄደሽ ነው ደግሞ ሲሉስ? ኧረ እንደው ወዲ ኧረ እኔ ታከተኝ፣ ኧረ እኔ ደከመኝ።